ስነ ምግብ ሰዓታችን ላይ ነን ያለነው ባለፈው ስለ ደም ግፊት ምን መመገብ እንዳለብን ምን መመገብ እንደሌለብን ነበር የተረዳነው አሁን ደግሞ ዛሬ ምን ይዞልን መተናል ባለፈው ሳምንት ስለ ደም ግፊት ነበረ ለብዙ ሰዎች እንግዲህ መመገብ ያለባቸውና መመገብ የሌለባቸው ነገር አሳይተናል ዛሬ ደግሞ ጤናማ አመጋገብ ምን እንደሚመስል ለሁሉም ሰው የሚሆኑ አመጋገቦችን እንዴት መሆን አለባቸው የሚለውን እናሳያለን ስለዚህ ልሄድ በቃ ሄድ እኔ ደግሞ ቁጭ ብዬ እከታተልሃለሁ እየሰራሽ ቢንጂ እያመሳሰልሽ እዛ ላይ ምን እናገረን እየበላሽ እሺ መልካም ጊዜ ሰላም እንዴንስ ሁሉ ሰላም አላህ አረፈል እሺ አረፈልሽ ዛሬ እንግዲህ በስነ ምግብ ሰዓታችን ከባለሙያ ጋር ቆይታ እናደርጋለን ብዙዎቻችሁ የምትወዱት አይነት ርዕስ ይመስለኛል ራስሽን በደንብ አድርጋሽ አስተዋውቂን እስኪ የስነ ምግብ ባለሙያ ሰማር ተገኝ ይባላል እሺ ሰማር እንግዲህ ዛሬ የምናነሳው ስለ ሰውነት ግንባታ ወይም ደግሞ ሰውነትን ኪሎን ስለመጨመር አሁን የከሱ ሰዎች ሰውነት መጨመር ይፈልጋሉና ስለሱ ነው የምናነሳው ከዛውጪ በስነ ምግብ እኔ ሰዎችን ማክሳት ወይ ደግሞ ሰውነታቸው እንዲቀንሱ ማድረግ ነው እንጂ ከባድ አይመስለኝ ሰዎች ሰውነታቸው እንዲጨምር ማድረግ ከባድ ስራ አይመስለኝም በእኔ አስተሳሰብ ነው እሱ ባለሙያዎቹ ምን ትላላችሁ ሰውነታቸውን እንዲጨምሩ ማድረግ ያን ያህል ከባድ ነገር አይደለም ግን ግዴታ የስነ ምግብ ባለሙያዎችን አማክረው በጤነኛ መንገድ መጨመር ቢችሉ ትክክለኛው ነገር መንገዱ እሱ ነው ስለዚህ አበላላቸውን እናንተ አጥንታችሁ ከነሱ ጋር የሚሄደው ነው የምትሰጣቸው ማለት ነው እሺ ስለዚህ አሁን ብዙ ጊዜ ሰዎች እንግዲህ በተፈጥሮም ሊሆን ይችላል በህመምም ሊሆን ይችላል በተለያየ መንገድ ሰውነታቸው ሊከሳ ወይ ሊቀንስ ይችላል ሰውነቱን ለመጨመር ሰዎች ምን አይነት ምግቦችን ቢመገቡ ይመረጣል ሰዎች መመገብ ያለባቸው የፖርሽን መጠናቸውን ዝቅተኛ አድርገው ነገር ግን የኃይል መጠናቸው ከፍተኛ የሆኑትን ምግቦች ቢመገቡ ሞር አፒታይታቸውም ሳይዘጋ የምግብ ፍላጎታቸውንም ሳያጡ ክብደት የመጨመር እድላቸው ሰፊ ይሆናል እንደዛ ቢሆን ማለት ነው ምን አይነት ምግቦች ናቸው እነሱ ምግቦች ካሁን ለምሳሌ የለውዝ ቅቤ ማር እንዲሁም ዘይት ምናምን ተጠቀሙ እነዛን ነገሮች የኃይል መጠናቸው ከፍተኛ ስለሆነ እነዚህ ነገሮች ተጠቅመው ፖርሽናቸውን ደግሞ ዝቅተኛ አድርገው የምግብ ፍላጎታቸውን ሳያጡ መመገብ ይችላሉ የክብደት መጠንን ለመጨመር ዋነኛው ነገር ምንድነው የክብደት መጠናቸውን ለመጨመር ብዙ ጊዜ ሰዎች ብዙ ምግብ በመብላት ክብደት መጠን የሚጨመር ይመስላቸዋል ነገር ግን ያ ትክክል አይደለም የክብደት መጠናችንን ለመጨመር የኃይል መጠናቸው ከፍተኛ የሆነ ነገር ግን ፖርሽኑ የምግብ መጠኑ ዝቅተኛ የሆነውን መመገብ ነው ክብደት መጨመር እንድንችል የሚያስችለን ነገር ማለት ነው ሰውነት መገንባት የሚፈልጉ ሰዎች በቂ ረፍት እንዲያደርጉ ይመከራል ክብደት ለመጨመርም ለመቀነስም የሚፈልጉ ሰዎች ረፍት ማድረግ መቻል አለባቸው የተስተካከለ እንቅልፍ መኖር አለበት እና ደግሞ ኤክሰርሳይዝ ከሰሩ በኋላ በጣም ብዙ ድካም ስለሚኖር ያንን ረፍት ማድረግ ምግባቸውን ረፍት አድርገው መመገብ መቻል አለባቸው አሁን ለምሳሌ የሰውነት ግንባታ ላይ ያሉ ምግቦችና ሰውነት መቀነስ ላይ ያሉ ምግቦች በጣም ፈጽሞ የተራራቁ ናቸው በአብዛኛው ሰውነት ለመቀነስ ለሚፈልጉ ሰዎች የሚከለከሉት ምግቦች ሰውነት መገንባት ላይ ያሉ ሰዎች ይፈቀዳሉ አይደል ስለዚህ የሰውነት ለመገንባት ያሉ ምግቦች ምን አይነቶች ናቸው ሰውነት ለመገንባትም ለመቀነስም ዋናው የምግቡ አይነት ሳይሆን የምግቡ መጠን ነው የሚወስዱት የኃይል መጠን ነው ለመገንባት የሚወስዱት የኃይል መጠን ከፍተኛ መሆን አለበት ፖርሽኑ ዝቅተኛ ሆኖ የኃይል መጠኑ ግን ከፍተኛ መሆን አለበት ምክንያቱም ብዙ ሰዎች ብዙ ምግብ ስለበሉ በደንብ ቶሎ የሚወፍሩ ይመስላቸዋል ነገር ግን አይደለም ብዙ ምግብ በበላን ቁጥር አፒታይታችን የመዘጋት እድሉ ከፍተኛ ነው የሚሆነው ነገር ግን የኃይል መጠናቸው ከፍተኛ የሆኑ ፖርሽናቸውን ደግሞ አነስ አድርገው ቢመገቡ ያንን በደንብ አድርገው ይችላሉ እና ደግሞ የኃይል መጠናቸው ከፍተኛ ስለሆነ የጥጋብ ስሜት ወይም ደግሞ የመጨናነቅ ስሜት ሳይኖር የሚፈልጉት እንትን ላይ መድረስ ነገር
ይችላሉ ማለት ነው። የሚፈልጉት ውጤት ላይ መድረስ ይችላሉ። ስለዚህ አሁን ለምሳሌ ሰውነቱን መጨመር ሲፈልግ በሁለት አይነት መንገድ ሊጨምር ይችላል። ቅድም እንዳነሳ ነው አንደኛ ሙያተኛ አዋርቶ በተጠና መንገድ ሊጨምር ይችላል። ሁለተኛ ደግሞ በራሱ መንገድ ደስ ያለው ምግብ እየበላ ፖርሽን ሳይኖረው የፈለገውን ነገር እያደረገ ኪሎ ሊጨምር ይችላል። በተጠና መንገድ የሚጠቀመው ሰው ኪሎ ግብ ይኖረዋል። ይሄን ያህል ብጨምር፣ ከዛ ደግሞ ያንን ለመጨመር የሚያስፈልገውን የኃይል መጠን ይመገባል፣ ፖርሽኑን ይመጥናል እና ደግሞ ግቡን ለመድረስ ነው እንትን የሚያደርገው። ሰውነቱ ጡንቻን ለመገንባት ኤክሰርሳይዝ በመስራት በተለያዩ መንገዶች ነው ውፍረቱንና ጡንቻውን ገንብቶ የሚያመጣው ማለት ነው። ግን ባልተጠና መንገድና በራሱ ዝም ብሎ የሚመራው ሰው ደግሞ ኖርማሊ ዝም ብሎ ነው የሚወፍረው። ኦቨርዌትም የመሆን እድሉ ከፍተኛ ይሆናል። ጃንክ ፉዶችን የተለያዩ ነገሮችን በመጠቀም ስለሚወፍር ማለት ነው። ጎል የለውም። እስከ መጨረሻው እየወፈረ ሲመጣ ኦቨርዌት ሆኖ ድጋሚ ደግሞ ለመቀነስ ይሆናል እንትን የሚያደርገው ማለት ነው። ሰው መወፈር የሚፈልጉ ሰዎች ምን መመገብ አለባቸው የሚለውን ደግሞ አሁን ከዚህ ቀጥሎ ምግቦቹን እናስተካክልና ከዛ በኋላ እነዚህ ምግቦች ቢመገቡ ብለን ያው ብዙ ናቸው። ቅድም እንዳልሽን ደግሞ የተከለከለ ምግብ የለም፣ የፖርሽን ጉዳይ ነው። ስለዚህ ፖርሽናቸው እንዴት ማድረግ አለባቸው፣ ምን አይነት ምግቦች ቢመገቡ ጥሩ ነው የሚለውን አስተካክለን እናሳያቸዋለን ማለት ነው። ስለዚህ የተወሰኑ ምግቦች ተስተካክለዋል ማለት ነው። ቅድም ሰማል ስታወሪ እዚህ ጋር ስላሉት ምግቦች ብቻ ሳይሆን ያወራ ነው ከዚህ ቴብልም የበለጠ ምግብ አምጥተን እዚህ ጋር ማሙላት እንችላለን አይደል? እነዚህ እንደ ሳምፕል ላይ ያመጣ ነው ማለት ነው። ስለዚህ ስለ እነዚህ ምግቦች የተወሰነ ነገር እናንሳ። ጌናውን እንደዚህም ተቀቀሉ ተጠብሶ ላይክ እንደ ፍሬንች ፍራይስ ተደርጎ መብላት ይቻላል። በወጥም መልክ መብላት ይቻላል። እነዚህ መጠቀም እንችላለን። አትክልቶቹንም ደግሞ ስንጠቀም ፍራፍሬዎቹን ሙዙን በጁስ መልክ መጠቀም እንችላለን። ሙዝ ብቻ አይደለም፣ አቮካዶም ፓፓያም የተለያዩ እንትኖችን ውሃ ከሚጠጣ ይልቅ ይሄንን በጁስ መልክ አድርጎ መጠቀም ይቻላል። ስለዚህ ውፍረት የሚጨምር ሰው ሙዙን እንዳልሽው ከዚህኛው ውጪ የተለያዩትን ፍራፍሬዎች ፓፓያውንም፣ ሙዙንም፣ ማንጎንም ሁሉንም ነገሮች ውሃ ከሚጠጣ ይልቅ ጁስ ቢጠጣ ይመከራል ማለት ነው። ሰውነቱን የሚጨምር የሚፈልግ ሰው እየሰማችሁ ነው በደንብ። እሺ ሌላው ደግሞ በቀላሉ ኦትስን አዘጋጅተን መጠቀም እንችላለን። ክብደት ለመጨመርም ለመቀነስም ስናስብ ቁርስንም ምሳንም እራትንም በሰዓት መብላትን ያጠቃልላል። በሰዓት በትክክለኛው ጊዜ መብላት መቻል አለብንና ሲሰሩ እነዚያውን ሲሰሩ የሚቆዩ ምግቦች ስላልሆኑ በቀላሉ ከእንቅልፋችን ተነስተን ይህንን ሰርተን መመገብም መጠቀምም እንችላለን ማለት ነው። በቀላሉ መስራት እንችላለን። በሰዓቱ ስለመመገብ እንደሆነም ትንሽ እናንሳ፣ የቀሩትም በኋላ ላይ እንመለስባቸዋለን። በሰዓቱ መመገብ ሲባል አሁን ብዙ ሰው ወይ ከእንቅልፉ አርፍዶ ሊነሳ ይችላል። አንዳንድ ጊዜ ደግሞ በሰዓቱም ተነስቶ ደግሞ ስንፍናም ሊሆን ይችላል። በተለያዩ ምክንያቶች ቁርሱን ሰዓቱን አሳልፎ ወደ ምሳ ሄዶ መመገብ ነገር አለና ሰዓት አክብሮ መመገብ ሰውነት ለመጨመር ያለው ጥቅም ምን ያክል ነው? ሰዓት አክብሮ መመገብ ሰውነትን ለመጨመር ትልቅ ጥቅም አለው። አሁን ተኝተን ቆይተን ከምንመገበው ይልቅ ተነስተን ይችን በቀላሉ ሰርተን እንዲሁም ማርም ፒናትንም ተጠቅመን አሁን ዳቦ ለቀብተን በቀላሉ የተወሰነ ያህል ሰውነታችን የሚያስፈልገውን ያህል መስጠት መቻል አለብን። ያንን ከማድረግ አንፃር በቀላሉ ይሄንን መጠቀም እንችላለን ማለት ነው። ስለዚህ ሰዓት አክብሮ መመገብ በራሱ ለሰውነት ማደግም ለሰውነት መቀነስም ራሱን የቻለ ለውጥ ያመጣል ማለት ነው። ሩዝ አለ፣ ከዛ ምንድነው እዚህ ጋር ያለ ስጋ አለ፣ የተፈጨ ስጋ። አሁን የተፈጨ ስጋ በቀላሉ አስፈጭተን ስለሆነ የምንመጣው ጠበስ አድርጎ መመገብ መቻል እንችላለን ማለት ነው። ስንከትፍ ወይ ደግሞ እንደ ወጥ ለመስራት ስንሞክር አንቆይም፣ ግን እንደ ወጥም ሰርተን መመገብ እንችላለን። ያ ማለት አሁን በቀላሉ እንሰራዋለን ለማለት ነው እንጂ በሌላ መልኩ ተጠብሶም ላይክ እንደ ጥብስ ተደርጎም ተቆርጦ ሳይፈጭ እንደዛ መመገብ እንችላለን። እንቁላሉ ያው
ብዙ አማራጭ አለው እሱ ተጠብሶም ተቀቅሎም ብዙ አይነት አማራጭ አለው። ወተትም እርጎም መጠቀም እንችላለን። አሁን አብዛኛው ሰው ምንድነው ልክ መወፈርን ሲያስብ ቅባታማ ነገሮችን የመብላት ይሄ ጮማ አይብ ምናምን የመጠቀም ነገር አለ። ነገር ግን እነሱ ነገሮች ስንጠቀማቸው ቅባቱ ይበዛና አፒታይታችን የመዘጋቱ ነገር ከፍተኛ ይሆናል። ስለዚህ በቀላሉ አሁን ወተት በቀላሉ መጠጣት እንችላለን። እንዲሁም እነዚህ ነገሮች መመገብ እንችላለን። ግን እነዛ ያስፈልጉም ማለት ሳይሆን እነዛንም እንመገባለን። ነገር ግን አፒታይታችን እንዲከፈት በቀላሉ የምናገኛቸውን ነገሮች መጠቀም እንችላለን። ጥሩ አበሳሰል በማብሰል እኔ አሁን እዚህ ጋር ያለው ስጋ አበሳሰሉ በጣም የሚገርም ነው። ለምን ቅባትም የለውም፣ ከዛ ውጭ ደግሞ ቴክስቸሩም የደረቀ አይደለም። ስለዚህ በጣም እየጣፈጠልን በለው የምንችለው ነገር ነው። ብዙ ወላጆች እንግዲህ ህፃናት ልጆቻቸው በቃ የሆነ የቀነሰ ሰውነት ሲኖራቸው ደስ አይላቸውም። ልጅ ሲወፍር ነው ብዙ ሰው ደስ የሚለውና ለህፃናት ምን መደረግ አለበት? ለህፃናቶቹ የሚያስፈልጋቸውን መጠን የምግቡን ፖርሽን ከባለሙያ ጋር በመመካከር በዛ ፖርሽን መሰረት ኦቨርዌትም እንዳይሆኑ ከዛም በታች ደግሞ በጣም ቀጭንና ከኪሎ ከሚያስፈልጋቸው በታች እንዳይሆኑ ከምግብ ባለሙያዎች ጋር በመነጋገር የሚያስፈልጋቸውን መጠን የሚወዱትን ምግብ በማድረግ በዛ መሰረት መስጠት መቻል አለባቸው ማለት ነው። ከዛ ውጭ ቁመታቸውና ሰውነታቸው መያዝ ያለበት ምን ያህል ያስፈልጋቸዋል የሚለውን ለዛ ነው ከምግብ ባለሙያዎች ጋር ያልኩክ። በዛ እንትን አውርተው በኪሏቸውና በቁመታቸው መሰረት ምን ያህል ያስፈልጋቸዋል፣ ምን ያህል መመገብ አለባቸው የሚለውን የሚወዷቸውን ምግቦች በማድረግ መመገብና መስጠት መቻል አለባቸው ማለት ነው። ዛሬ እንግዲህ በስነ ምግብ ሰዓታችን ከስቱዲዮ ውጪ ከሰማሃል ጋር ነበር ቆይታ ያደረግነው። ከዚህ በፊት በየሄድኩበት ሁሉ በስነ ምግብ ሰዓት ላይ ምግብ ስቀብስ ምግብ ስበላ ነው የምታውቁኝና እኔ አሁን ትንሽ ስለጨመርኩኝ እኔ መቀነስ ነው የሚያስቀንስ ነገር ነው መብላት ያለብኝ። እዚህ ጋር ያሉት ምግቦች በይበልጥ ጣፋጭና ሰውነት ለሚጨምሩ ሰዎች በጣም የምግብ ፍላጎታቸውን የሚጨምሩ በቀላሉ እንዲመገቧቸው የሚያደርጉ ምግቦች ናቸው። ስለዚህ እኔ ፖርሽን አሁን ከዚህ ጋር መጠን ብትሉኝ መመጠን ይከብደኛል። ስለዚህ ሰውነቴን ለመቆጣጠር ለመቀነስ የሚሆኑ ምግቦችን በተለያዩ ሳምንታት ሰርተናል። በዚህኛው ሳምንት ግን ሰውነት ለመጨመር የሚሆኑ ምግቦችን ነው። ጡንቻ የምትገነቡ ልትሆኑ ትችላላችሁ። በተለያየ ሁኔታ ውስጥ ያላችሁ፣ ስፖርታዊ እንቅስቃሴ ውስጥ ያላችሁ ግን ሰውነታችሁ አልጨመረ ያላችሁ ሰዎች እዚህ ጋር ያሉትንና ሌሎች ያልተጠቀሱ ምግቦችን በመጠቀም ሰውነታችሁ ማስተካከል ትችላላችሁ። ቅዳሜ ከሰዓት ወደ ስቱዲዮ ይመለሳል። አብራችሁን ቆዩ።